የወጀቡ ጥግ ልብ አንጠልጣይ የህይወት ታሪክ ክፍል 27 ደራሲ ሸረፈዲን የእናቱ ልጅ ተራኪ ረዚቃ መሐመድ። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰቦቻችን እንድትሆኑ በአክብሮት እንጋብዛለን። ትዕግስት የሎዛን ድምፅ ሰምታ ቀና አለች። ይህንን ፊት ከዚህ በፊት አይተዋለች። ቪዲዮ ላይ ከዓለምነህ ጋር የነበረችው ሴት ናት። ከ3 ቀን በፊት ያየችው በሙሉ ፊቷ ላይ ድቅና አለባት። እንደ ባለፈው ሁሉ ሰውነቷ ሲዝል ተሰማት። ምራቋ ሲመረት ታወቃት። እየደማ ያለው ልቧ አመረቀዘባት። እጇን አጥብቆ የያዛትን እጁን እያስለቀቀች በቃ መሄድ አለብኝ ዓለምነህ፣ በቶሎ ያሽልን፣ እዚህ መሆን አይገባኝም፣ ከኔ በተሻለ እሷ ትንከባከባለች አለችው በእጇ እንባዋን እየጠራረገች። ጥለሽኝ አትሂጂ አላት መልሶ እጁን እያንቀረፈፈ። አልችልም፣ ደህና ሁን አለችው ለመሄድ ከተቀመጠችበት እየተነሳች። ማን ነው እዚህ መሆን የሚገባው እና የማይገባው? ጎርነን ያለ ድምፅ ተሰማ። ወደ በሩ የሚወረወሩ አይኖች በርከት አሉ። ሙሉ ጥቁር ሱፍ የለበሰ መልከ መልካም ጎልማሳ ወደ ውስጥ እየዘለቀ ነው። ነይ ግቢ አላት ጥቂት ወደ ውስጥ ተራምዶ በመቆም። እድሜዋ ከ25 የማያልፍ ቀጭንና ልቅም ያለ ውበት የተሰጣት ወጣት ወደ ክፍሉ ገባች። ግራ የተጋቡ ፊቶች በስተዋል። ሎዛ ግራ መጋባቷ ወደ ድንጋጤ ተቀየረ። በሴኮንዶች ውስጥ ፊቷ ተለዋወጠ። መርበትበቷ ያስታወቅባት ነበር። ቀጥሎ የሚሆነው ገብቷታል። የቆመችበት መሬት ተሰንጥቃ ብትወጣት ፈለገች። ፍርሃቷ ሲያየል መዳፏን አላባት። አፍንጫዋና ግንባሯም ላይ ችፍ ያሉ ላቦች ይታያሉ። ከቦርሷ መሀረቧን አውጥታ ግንባሯን ለማደራረቅ ሞከረች። እኔ ምንም የምለው የለኝም፣ ይችን የምታያትን ወጣት ግን የምትለው አላት አለ ሰውየው ወደ ወጣቷ እየጠቆመ። ጥበቃ አይመስልም። አለባበሱ፣ እድሜውና የሰውነቱ አቋሙ ከተለመዱባቸው ጥበቃዎች ጋር የሚሄድ አይደለም። ግርማ ሞገሱ ይስባል። የሚናገረውን የሚያውቅ የተረጋጋ አይነት ሰው ነው። ማነህ አንተ አለችው ሎዛ የሞት ሞቷን። እሱ ጠቃሚ አይደለም፣ ጠቃሚ ሆኖን እንስማ፣ እንደሱ ይሻላል አላት ወጣቷ እንድታወራ በፊቱ እንቅስቃሴ እየጋበዛት። ወጣቷ ቀና ብላ ክፍሉን ቃኘችው። ይኸውላችሁ የምናገረው ነገር እኔ ላይ ሊያመጣ የሚችለውን መዘዝና ጉዳት አላውቅም። ከዚህ በላይ ግን ከህሊናዬ ጋር እየተጣለው መኖር አልችልም። ሁለታችሁ የደረሰባችሁን ነገር ስሰማ አዝኛለሁ፣ ይቅርታ አድርጉልኝ አለችና ዝም አለች። ሁለቱ እርግቦች ግራ ሲጋቡ፣ ሎዛ ደግሞ ፍርሃቷ አየለ። ይህች የምታዩት ሴት ወይም አለቃዬ ናት፣ ሁለታችሁን ለመለያየት ብዙ ርቀት የተጓዘችው። እኔ ጸሐፊዋ ነኝ። የዛን ቀን 2 ቡና እንዳመጣላት አዘዘችኝ። የተባልኩትን ቡና ይዤ ቢሮ በራፍ ላይ ስንደርስ ግን በስልክ የምታወራው በደንብ ተሰማኝ። በሩን ገርበብ አድርጌ ስለነበረ የወጣሁት ሁሉንም አዳመጥኩ። አሳው ወጥመድ ውስጥ ገብቷል። እየቀረኝ መረቤን መሰብሰብ ብቻ ነው። ማታ እየጠጣን እናከብረዋለን፣ መልካም ቀን ዘካርያስ ምናምን ስትል ሰማኋት። ምን ዘካርያስ አላለምነህ በንዴት አይኑን እያጉረጠረጠ። አዎ ዘካርያስ ስትል ነው የሰማሁት። ቡናውን አስቀምጬላት ወጣሁኝ። በስልክ ያወራችሁን ነገር መጨረሻውን ማወቅ ስለፈለግኩኝ ግን በሩን የዘጋሁት በማስመሰል ገርበብ እንዲል አደረግኩት። ቀጣይ የምታደርገው ነገር ካለ ብዬ በቀዳዳዋ ጮልቄ ተመለከትኩ። አለቃዬ የታሸገ ላስቲክ ከቦርሷ አውጥታ በመቅደድ አንደኛው ቡና ላይ ዱቄት መሰል ነገር ስትነሰንስ አየዋት። አንደኛው ሲኒ ላይ አልጨመረችም። ድንገት የበሩ እጀታ አሟለጨኝና ገርበብ ያለው በር ተከፍቶ ወደኩ። እኔም እሷም ደንግጠን አንቺ ደንባራ እዚህ ምን ትሰሪያለሽ ብላ ጮኸችብኝ። አይ ምንም፣ ስልክ ተደውሎልሽ ነበር፣ ወደ አንቺ ላስተላልፈው እንዴ ልልሽ ነበር አልኳት። በድንጋጤ የመጣልኝ ሀሳብ ይሄ ብቻ ነበር። አይ ማንንም ማስተናገድ አልፈልግም፣ ቆይ ያየሽው ነገር አለ እንዴ አለችኝ በጥርጣሬ። አይ ምንም የለም አልኳት እየተንተባተብኩ። ከሆነሽ ውጪልኝ ብላ ቆሌን ገፋው አባረረች። ከሴኮንዶች በኋላ ቡናውን ይዛ
አንተ ቢሮ ስትገባ አየኋት። ለወትሮ ቡና ታዛለች፣ ሰው ያመጣላታል እንጂ እሷ ንቅንቅ አትልም። ኩራቷን አውቀዋለሁ። እንዴት ራሷ ይዛ ልትሄድ ቻለች? ጥያቄ ጫረብኝ። ጥያቄው ሳይመለስልኝ የምቀመጥ አይነት ሰው አይደለሁምና አቁነጠነጠኝ። ወደ ቢሮ መልሼ ገባሁ። አለምነህ ጋር ለመሄድ ከመቻኮሯ የተነሳ ብዙ ስህተት ሰርታ ነበር። ዕቃዎቿን ጠረጴዛው ላይ እንዳዝረከረከቻቸው ትታቸውን የወጣችው። ቡና ውስጥ የነሰነሰችውን ላስቲክ አንስቼ አየሁት። ወደ አፍንጫዬም ልኬ አሸተትኩት። አደንዛዥ እጽ እንደሆነ ወዲያው አወቅኩኝ። ቢሮዋ ቶሎ ለቅቄ እጹን ለምን እንደተጠቀመችበት አላውቅም፣ ግን ከሰማሁትና ካየሁት አንጻር ለተንኮል እንደሆነ ገብቶኛል። ጭንቅላቴ ቢረበሽም በማያገባኝ ገብቼ ህይወት የማበላሸት አልፈለግኩም። ተጨማሪ ነገር ማወቅ መፈትፈቴ ለእኔ ጉዳት ይኖረዋል ብዬ ስላሰብኩኝ የስራ ሰዓት ሲያልቅ ከድርጅቱ ወጣሁ። ከሳምንት በኋላ ይህ ሰው መጥቶ ሚስት ጥላ እንደሄደችና የሆንከውን ነገረኝ። ጸሐፊዋም ስለሆንሽ የሆነ ነገር ታውቂያለሽ ብሎ ወጥሮ ያዘኝ። ይዞኝ ወደዚህ መጣ። ቀድሜ ባለመናገሬ ህይወትህን አጣ ነበር። ለእናንተ እንደዚህ መሆን የኔም ዝምታ ድርሻለሁና በጣም ይቅርታ አለቻቸው በረጅሙ ተንፍሳ እፎ ያለች። እሺ አሁን ወይዘሮ ሎዛ አንቺ ነሽ ወይስ ትዕግስት ናት ከዚህ ክፍል መውጣት ያለባት? አላት ጎልማሳው ሰውዬ። ትዕግስት ወደ ሎዛ ቀረበች። ምንድን ያደረገች? አንቺ ግን ምን አይነት ሴት ነሽ? ቆይ እንደዛ ስላደረግንሽ እሱን ከመጉዳት ውጪ ምን አተረፍሽ? ልቡን አገኘሽ ወይስ የራስሽ ያደረግሽው? ይኸው ዛሬ ምንን የሚያፈቅረኝ ጥላቻን ልቡ ውስጥ ከመዝራት ውጪ ሌላ ጥቅም የለሽም። እንዳንቺ አይነት ክፉና ክብረ ቢስ ሴቶች በሞሉባት ንጹሐን ዓለሜን ንጽህናውን ማየት ተስኖኝ በመጠራጠሬ በራሴ አፍሬያለሁ። ተመልከቹ ዓለሜን፣ በአንቺ ምክንያት አጥቼው ነበር። ካፈሩ ምን አለሽ? አንቺ ሞንሽ ዘካርያስ፣ ከኛ ምንድን ነው ችግራችሁ? ከህይወታችን ውጡልን። ትዕግስት ጣቷን ቀስራ ጮኸችባት። ለምንድን ነው ዝም ብላችሁ የምታዩት? ይችን ሰይጣን ከፍቲ ዞር አድርጉልኝ እንጂ ውጭልኝ ከዚህ። አለምነህ በተኛበት ተንፈራገጠ። ትንፋሹ ተቆራረጠ። ደረቱ ላይ የፈላ ውሃ የተደፋበት መሰለው። ሎዛ እጇን አፏ ላይ ከድና የተዋረደችውና ኩስስ ብላ ከክፍል ወጣች። ተረጋጋ አለሜ፣ ሄዳለች። አይኖቼ የሚያዩትን ብቻ አምኜ ስለጠረጠርኩ ያንተን ጉዳትቼ የራሴን ስላዩ ይቅርታ አድርግልኝ አለችው ዳግም እያቀፈችው። ምንም አላጠፋሽ። እሷም ሆነች ያ ጭራቅ ከአንተ ሊያርቁኝ አይችሉም። አሉባልታቸው ለፍቅራችን ተራ ነው። ሁለቱም እርግቦች ቀና ብለው ወደ በሩ ተመለከቱ። የሚያውቁትን ሰው ፍለጋ አይናቸውን አንቀላወጡት። ሰውየው ግን በቦታው የለም፣ ከምቅጽበት ተሰውሯል። እንዴ አለች ትዕግስት ተገርማ። ወደ ውጭ ወጣ። የረዳቸውን ሰው ጥቂት ፈለገችው፣ ሊገኝ ግን አልቻለም። ወደ እርግቧ ተመለሰች። ደሴ ኮተቷንም ትዝታዋንም ትተዋት የነፍሳቸውን ሰላም ፍለጋ ሩቅ ነጉደዋል። እርግቦቹ ሸገርን ለቀዋል። ወሎ ከከተሙ 23 ቀናትን አሳለፉ። በወሎይቷ መዲና ደሴ ከአክስታቸው ቤት አርፈዋል። ከቆመ 8 ወራት ብቻ ያሳለፈ አዲስ የሚባል ቤት ገዝተዋል። ግቢው ሰፊ ነው። አለፍ አለፍ ብለው የተተከሉ እጽዋቶች ንጹሕ አየር በግቢ ውስጥ እንዲተላለፍ አድርገውታል። ቤቱ ውድ የሚባል አይነት ነው። አለምነህ በሐሳቡ ባይስማማም በትዕግስት ጎትጓችነት የቤተሰቦቿ ቤት ተሽጦ ያገኘችውን ገንዘብ ለዚህኛው ቤት አውለዋለች። ለኑሯቸው መቃናት እንደ እናት ከስር ከስር እየተከታተለ እየረዳቸው ያለው ስውሩ ሰው አለምነህ ደሴ ውስጥ ብዙ ሳይለፉ ስራ እንዲያገኝ ረድቶታል። ፍቅር መውረጃ ቦይ አጥቷል። በደስታ ማዕበል አጥልቅልቆ ሊገላቸው ነው። ነጩ የሀበሻ ቀሚስ ለሷ ብቻ የተሰፋ ይመስል ጸጉሯን ሹራቧ ተሰርታ በጀርባዋ ነስንሰዋለች። ሀጫ በረዶ የሚያስንቁ ጥርሶቿ በደንብ እየታዩ ነው። ሚዳቋ አይኖቿን ከወዲያ ወዲህ ታንጎማልለዋለች። ቅንድቦቿ በቀጭኑ ተኩለው ከንፈሮቿ ደብዘዝ ባለ ቀይ ሊፕስቲክ በአግባቡ ተሞዥቀዋል። ፊቷን ከውሃ ውጪ ምንም አይነካውም። እዚህ ቤት ውበት ሞልቶ እየፈሰሰ ነው። ውበቷ ከቀሚሱ ነጥሮ ወጥቷል። በጠዋቱ ኢትዮጵያን መስላለች። ከጀንበር የፈካች ሆናለች። ድንብሎቿ በየደቂቃው ስር ጉድ ይላሉ።
አፏን በትራስ አፍና ብቻዋን ስታለቅስ የከረመችው እርግቧ ሰንበትበት ብላ አፏን በእጇ ከድና እየሳቀች ነው። ሕይወት ግን ደስ ስትል ነጩን ቀሚሷን እየሰበሰበች ቀለል ያሉ ስራዎችን ለማገዝ ትሽከረከራለች። ኪችኑን ከአክስታቸው ሰፈር የመጡ ኮረዶችም ጢም አድርገው ሞልተውታል። ሳሎኑ በወይዘሮ ዝናሽ እንግዶችና አለምነህ በጥቂት ቀን ውስጥ ባፈራቸው የሥራ ባልደረቦች ተሞልቷል። ኩሽናው ድግስ ድግስ ይሸታል። ቤቱ መውደድ መውደድ፣ ፍቅር ፍቅር፣ ሰው ሰው ይሸጣል። አው ተሽሞንሙኖ ሲናፍቃቸው የነበረው ጎጆ እድሳቱን ጨርሶ እርግቦቹን አሽሞንሙኖ ተቀብሏል። ለአዲሱ ቤታቸው ቀለል ያለች ድግስ አሰናድተዋል። ደሴን እንዴት አገኝሻት? አለች ኩሽና ውስጥ ካሉት ኮረዶች መሃል በቁመት ዘለግ ያለችው። ደሴ ደስ የምትል አገር ናት። እዚህ ሁሉም ሰው ይዋደዳል። አንዱ አንዱን ችሎት ሳይሆን ተፈቃቅሮን የሚኖረው። ያንቺን ሃይማኖት እኔ ካከበርኩልሽ፣ የኔን ሃይማኖት አንቺ ካከበርሽልኝ፣ ከዚህ ሌላ ኢትዮጵያዊነት ከየት ይመጣል? አክስቴ ዛሬ እኮ አርብ ነው፣ የሙስሊም ጎረቤቶቼ በዓል ማለት ነው። ቤቴን አስቤ ቡና እየጠጣን አብረን እየተመራረቅን የምንውለው ብላ በተግባር አሳየችኝ። በጣም ነው የተደሰትኩት። ልቤ የሚመኛት ጭንቅላቴ የሚስላት ይህችን ኢትዮጵያን ነው። ዘንድሮ ስንጃለኝ ከባሌ ፍቅር ይልቅ በወሎ ፍቅር ወድቄያለሁ። ትዕግስት ከት ብላ ሳቀች። ኪችን ውስጥ ያሉት ልጃገረዶችም በሳቅ አጀቧት። ክፍሏን በሳቃቸው ረበሿት። እናንተ ዶለዞች ምንድነው የሁሉ ካካታ? ቶሎ ቶሎ ስሩ እንጂ አለች ወይዘሮ ዝናሽ ለወጉ ኮስተር እያለች። ይህች አማችሽ ነቻ ስራ የምታስፈታን አለች ሌላኛዋ እየሳቀች። እዚህ ስታገጪ ባል የሚመጣ መስሎሻል? የኔም ምርቃት ካላገኘሽ ቆመሽ እንደምትቀሪ ታውቂያለሽ። ሁልሽም ወይ ፍንክች እላይ ብትዘይ እታች ብትፈርጪ የሚመጣ እንዳይመስልሽ፣ አይገኝም አለች ወይዘሮ ዝናሽ ሳቋ እንዳያመልጣት ለመቆጣጠር እየሞከረች። ለምን አትጋርጂም ግን ዝናሽ? የጦር ዝናን አዲስ ቅርንጫፍ ሰፈር ከፍቼ ነው ብለሽ ድንኳን ጥለሽ መጋረጃ ብትጋርጅ እኮ ይሄ የዋህ ሕዝብ ያምንሻል አለቻት። ጸጉሯን የተከናነበችው ጠይ ማሳ መሳይ ወጣት። ክፍሉ በድጋሚ ሳቅ አገረሸበት። ምን ላርጋት አሁን ይችን ጮለቅ የሆነች ልጅ? ወይዘሮ ዝናሽ እያጉረመረመች አብራ እየሳቀች ነው። የዓለምነህ አክስት እንዲህ ናት። ፊቷ ላይ ቁጣ አይታይም። ወጣቶችን ታቀርባለች፣ አብራቸው ትጫወታለች፣ ትቀልዳለች። ለእሷ የሰፈሯ ልጆች እንደ ልጆቿ ናቸው። ለእነሱ ደግሞ እናታቸው የልጅነቷ ብዙ የተፈተነችበት አንድያ ልጇ ደብዞ የጠፋባት ዝናሽ በሰፈሯ ልጆች አይን ውስጥ ልጇን ታያለች። የእናት አንጀቷ በሕይወት እንዳለ አንድ ቀን የእናቱ እቅፍ ናፍቆት እንደሚመጣ ይነግራታል። የናፍቆት ጥሟን ከእነዚህ ልጆች ያስታግሱላታል። እና የኔ ልጅ እነዚህን ስራ ፈቶች ታያቸው፣ ቦታሽ የጠበቀሽ ነው አለች ወይዘሮ ዝናሽ ከሳቋ መለስ ስትል። አልገባኝምማ፣ የት ነው ቦታዬ? ትዕግስት ጠየቀች ከኪችኑ እየወጣች። ወይዘሮ ዝናሽ እርግቧን ሳሎን ወሰደቻት። የቡና ሲኒ የተቀመጠበት ነጭ ረከቦት ይታይሻል አለቻት። ቄጤማ ወደ ተጎዘጎዘው ስፍራ በእጇ እየጠቆመቻት። አዋየውት አለች ትዕግስት። እዛ ነው የምትቀመጭም። እንሂድ፣ ያ ነው ቦታሽ አለች ዝናሽ። እንዲህ አይሆንም። ትዕግስት ፊቷን አዙራ እግር አውጪኝ ልትል ስትል አክስቷ እጇን አፈፋ አድርጋ አስቀረቻት። እማ እኔ እኮ አንቺ የምትቀመጭበት መስሎኝ ነበር። አፍራለሁ፣ በጣም እፈራለሁ። አስቢው እስኪ እኔ ቁጭ ብዬ እዛ ቁልጭ ቁልጭ ስል አንቺ አድርጊው ዛሬን። ትዕግስት ተቅለሰለሰች። አይ አይሆንም፣ ዛሬ የምታጠጭኝ አንቺ ነሽ። የቤቱን ማወራ አንቺ ምን ጥልቅ አድርጎኝ አለች ዝናሽ በአይኖቿ እየገላመጠቻት። ብዙ ሰው አለ፣ በዛ ላይ እናትና አባቴ የሚሆኑ ሰዎችም አሉ። እኔ ያለመድኩትን ፈሪ ነኝ፣ እደናበራለሁ። ሲኑ እንዳያመልጠኝና ምን አይነት አማች አመጣሽ ደግሞ ብለው እንዳይስቁብሽ። አክስቷን ለማሳመን ተንፈራገጠች። ትለምጂዋለሽ። ፊትሽን አኮሳትረሽ እንዳትቀመጭ፣ ፈገግ በይ ዝም ብለሽ። በዛ ላይ ከኔ የበለጠ አምሮብሻል። እኔን አሮጊቷን ሳይሆን አንቺን የሚመርጡት። ከዚህ ማምለጥ እንደማትችል አወቀች። እማወራዋ ተስፋ ቆርጣ እንግዶቿን ቡና ለማጠጣት ተስማማች።
እየተሳሳቁ ወደ ዙፋኑ አመሩ። ሀድራው የሞቀ ቤት፣ ፍቅር የሞላበት የሚጣፍጥ ምግብ፣ ጨዋታ የደራበት ቡና፣ እርግት ያለች አልፎ አልፎ ፈገግ ስትል የምታሳሳ ደስ የምትል ሴት። ድጋሚ የማይገኝ አይነት ቀን አለፈ። እርግቦቹ ምርቃትን ተቀበሉ። ትዳራችሁን አላህ በረካ ያድርግላችሁ፣ የኢብራሂምና የሳራ ያድርግላችሁ። እርግቦቹ ዝቅ ብለው አሚን ሲሉ እጅ ሲዘይሩ ሲስሙ የመጣው እንግዳ ተሸኝቶ ትልቁ ቤት ውስጥ 3 ሰው ብቻ ቀሩ። በጣም ደክሟቸዋል፣ ሰውነታቸውም ዝሏል። እማ ዛሬ ወደ ቤት ለመሄድ አላሰብሽም አይደል? እዚሁ አብረን እንደር፣ መቼስ ደክሞሻል አለቻት ትዕግስት የተተረማመሰውን ቤት እያስተካከለች። ወጭልኝ እያልሽኝ ነው? ባቲውስ አንዲት እርምጃ መራመድ እችላለሁ እንዴ? ወገቤን ይዞኛል፣ እዚሁን የምተኛው አለችና ሶፋው ላይ በጓኗ ገደም አለች። ለአራት ቀለል ያለ ነገር እሰራልሻለሁ፣ እጅሽን የምትቆረጥሚው። ትዕግስት የምግብ ጠረጴዛውን ልብስ ለማራገፍ አነሳችው። አይኖቿ ከልብሱ ስር የተቀመጠው የታሸገ ፖስታ ላይ አረፉ። ያ ጠንባራ ደግሞ ወዴት ሄዶ ነው? አለች ወይዘሮ ዝናሽ እንደ ጨውታት ፈልጋ። ምን አልሽኝማ? አለች ፖስታውን አገላብጣ እያየችው። እንግዳዎቹ ጋር ተቀላቅሎ የገባ ሰው እንደሆነ ያስቀመጠው እያሰበች ክፉኛ ደነገጠች። አንዳች መጥፎ ነገር እንደያዘ ቀልቧ እየነገራት ነው። ነፍሷ ተጨነቀች። ምን ሆነሻል ልጅ? ከልብሽም አይደለሽ? አባወራው የተሰለበ እያልኩሽ ነው አለቻት ዝናሽ ትራሷን እያመቻቸች። ስለ ደከመኝ ነው። ግቢ ውስጥ እየተዟዟረ ወይም ሰፈር ወጣ ብሎ ይሆናል። የት ይሄዳል ብለሽ ነው? ትዕግስት ፖስታውን እንደያዘች መኝታ ክፍሏ ገብታ ከውስጥ ቆለፈችው። ፖስታውን ቀደደችው። 2 የተጣጠፉ ወረቀቶችን አገኘች። አንደኛውን ወረቀት ዘርግታ ማንበብ ጀመረች። የኔ ወድ ሎዛ ነኝ፣ ያቺ የምትጠያት ሎዛ፣ መርዛማዋ ሎዛ፣ የባልሽ የመጀመሪያ ፍቅሩ። እርግቧ ስሟን ስታነበው ልቧን አቅለሸልሻት። እራሷን አረጋግታ መንበቧን ቀጠለች። እንኳን ደስ ያላችሁ፣ አዲስ ሀገር፣ አዲስ ቤት፣ አዲስ ህይወት። እንዴት ነው? መቼስ ጎጇችሁ እየሞቀ ነው አይደል? ሲመስለኝ ግን ጎጇችሁ ህፃን ልጆች ካልሳቁበት ካልቦረቁበት ደስ አይልም። እርግቧ ግር እንዳላት ማንበቧን ቀጥላለች። መቼስ የምለው እየገባሽ ነው። ይህንን እውነት እያወቅሽ የምታፈቅሩን ሰው እንዲህ ልጨክኝበት አትችይም ብዬ ነው። አታውቂም ወደሚለው ላዘንብልበት። አለምነህ መቼስ እውነቱን ያውቃል። ደብቆሻል። አሁንም ብትጠይቂው ያሽሻል። ስለዚህ እኔ እነግርሻለሁ። ጉዳት ደርሶብሽ አዲስ አበባ ከታከምሽበት ሆስፒታል እንዳገኙት መረጃ ከሆነ አንቺ ድጋሚ ካረግሽ 98 ወሊድ ላይ አደጋ ሊያጋጥምሽና ልትሞች እንደምትችይ ያሳያል። በአጭር አማርኛ ለምታፈቅሪ ሰው ልጅ ልትሰጩ አትችይም። በእውነቱ ያሳዝናል። በጣም አዘንኩ። አንቺ አብረሽው ከሆንሽ ልጅ እንደናፈቀው የሰው ልጅ እንዳጫወተ እድሜውን ይፈጃል ማለት ነው። እስኪ አስቢው። እስኪ ለሱ ይህንን ህይወትን የምትመኝለት? ራስ ወዳድ ካሉንሽ እሱን ትተየዋለሽ። አይኑን በአይኑ እንዲያይ ደስተኛ እንዲሆን ስትይ ፍቅርሽን ትረሻዋለሽ። የህክምና ሪፖርቱ ሌላኛው ወረቀት ላይ አለልሽ። ውሳኔውን ላንቺ ተውኩት ይላል። እርግቧ በእንባ እንደታጠበች አንብባ ጨረሰችው። በተቀመጠችበት እግሮቿ እንደተጣመሩ በጎኗ ጋደም አለች። እንባ እየፈሰሰ የአልጋ ልብሱን አረሰረሰችው። ጥቂት ደቂቃዎችን በዛ ሁኔታ አሳለፈች። ከገባችበት ድንዛዜ አንዳች ኃይል ፈንቅሎ አወጣት። በትክክል ማሰብ ጀመረች። እርግቧ እየተከታተለ ለምን የወሊድ መከላከያ እንደሚያወጣት ተገለጠላት። እንውለድ ስትለው ለምን ገና ነው ጊዜው እንደሚላት እውነቱ ፍንትው አለላት። መልሶ እንባዋ ተንጠባጠበ። አሁን ያለቀሰችው ለራሱ አይደለም፣ ያለቀሰችው ለዓለምነህ ነው። ያነባችው በልቧ ውስጥ ላለው ጥልቅ ፍቅር ነው። የኔ ዓለም፣ ቆይ አንተ ምን አይነት ሰው ነህ? ለምንድን ነው በፍቅርህ እንዲህ ደካማ የምታደርገኝ? አንዴ እንኳን ማሸነፍ ምን አለ? ከልጅህ እኔን አስበለጥክ። ልጅ አቅፈ መሳም እየፈለግ እኔን አስቀደምክ። በየቀኑ የኔን ህይወት ስትጠብቅ ነበር። እስከ ወዲያኛው ልጅ ላልሰጥህ እንደምችል እያወቅ ከእኔ ጋር አብሮ ማርጀት መረጥክ። ይሄ ምን አይነት ፍቅር ነው?
ለምን ይህን ያህል አፈቀርከኝ? እኔ ለአንተ ምንም ሳልሆንልህ አንተ ለእኔ ብዙ ሆነልኛል። በንጹህነት አሰቃየኸኝ። ድምጿ እስኪሻክር አለቀሰች። የኔ ዓለም የማለቅሰው እንዲህ ስለሆንክልኝ የደስታ እንባ ይሆን? እንዲህ ስለሆንኩብህ የሐዘንን ባላውቅም ስሜቴን እንኳ በቅጡ መለየት አቅቶኛል። ግን አንድ ነገር አውቃለሁ። ይህን ፍቅር ለዛች ርኩስ አሳልፌ አልሰጣትም። አዎ ራስ ወዳድ ሆናለሁ። በሆዴ አንተ እንደምሸከማለሁ። 2% የመትረፍ ዕድሌን እጠቀምበታለሁ። አዎ ዓለሜ፣ አረግዛለሁ። አባባ እያለ የምጠራህን ልጅ እሰጥሃለሁ። ጉልበትህ ላይ አስቀምጠኸው ታጫውተዋለህ። በለቅሶ በጩኸቱ እንቅልፍ አልባ ሌሊቶችን እናሳልፋለን። ካልሆነም ያንተ ልጅ በሆዴ ይዤ ደስ እያለኝ አልፋለሁ። ትዕግስት እያለቀሰች እጆቿን ወደ ሰማይ ዘረጋችና አምላኳን መማፀን ጀመረች። ክፍል 28 ይቀጥላል። ታሪኩን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋቸውን እንዳትረሱ።